አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዘዶ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩኝ ዛሬ ለየት ባለ ነገር መጥቻለሁ። ምክንያቱም ለእኔ ለየት ይላል፣ ለእናንተም ለየት ይላል። የሆነች ልጅ አንድ ሰክት ፕሮፋይል አድርጋ ይህንን ኢንሰክት ታውቂዋለሽ ወይ ብለኛለች። የሆነች ልጅ ሳይሆን በቃ በዚህ ሚዲያ ላይ የማውቃት ማለት ነው። እኔ በኢንሰክት እንዳደግኩኝ አታውቅም እና ተጨፍጭፎ ቆጮ ይወጣዋል፣ ቡላ ይሆናል ምናምን ብላኛለች። እንደዛ ያልሽኝ ልጅ ይኸው እኔ ጓራዬ የሞላ ኢንሰክት ነው። እኔ ያደግኩት በቆጮና በኢንሰክት ነው። በደንብ አድርጌ ነው የማውቀው እና በጽሁፍ ማብራራት አላወቅኩበትም ነበር፣ አልቻልኩበትም። ያኔ አብራርቼላታለሁ፣ አራ ያውቃለሁ ምናምን የሚለውን ነገር አስቀምጬላት ነበር። እንዴት ታውቂያለሽ ብላኝ ነበረ። እናማ ዛሬ ይሄንን ጓሮ የማን እንደሆነ ላስረዳችሁ። መቼም የራሴ ነው፣ የሌላ ሰው አይደለም። የሌላ ሰው የጎረቤት ወይንም ደግሞ ዝም ብሎ ቀረጻ አይደለም። ትክክለኛ የራሴ ኢንሰክት ነው። በቃ አሁን ይበቃል ስደት። ይሄ ሁሉ የወደቀ ሜዳ ዜዶ ሀገርሽን መተሽ አርሰሽ ቢ ተብያለሁ። ምን ትላላችሁ? ምንስ ትመክሩኛላችሁ? ደስ አይልም? ወንዙ ተራራው ነው የሚባለው። ጎመኑ ደርቋል። ዝናብ ስላልነበረን ይሄንን ጫካ እየቆረጥኩት በቃ መኖር ነው እስካለው ድረስ ማለት ነው። ስደትን ወጥተን ያው እንደሚታውቁት ይዘን እንዳልያዝን መንግስት በረካ ይሁን እንበለው፣ አንስደበው። ምን ያደረጋል? ተሰድቦም ያው ነው። ምን ይጠቅም ነገር የለም። በነገራችን ላይ የጎመን ሰዓት ነው አሁን። የጎመን የሚቀበር የሚተከል ሰዓት ነው። የሚቀበር ነው የሚባለው፣ የሚተከል የሚዘራ አይደለም መቼም። እና ይሄ የደረቀው የመጀመሪያው ነው፣ ዝናብ ስላልነበረው ነው። እኔ ሁሉንም ነገር የጓሮ ነገር ለእኔ ጠይቁኝ፣ ወንዶች የሚሰሩትን ነገር ማለት ነው። እኔ በደንብ አድርጌ ስለማወቅ ለእኔ ጠይቁኝ። እናም ይሄ ኢንሰክት የምር የኔ የባሌ ቤተሰብ ነው። እናም ለእኔ ጀባ ተብያለሁ። ምን ትመክሩኛላችሁ? እውነትም እንደተባለ ስደት ምን ይሰራለሁ እንዴ? አንዳንዷን አንስቼ ቅርጥም አድርጌ እየበላውኝ አኖርም እንዴ? ምን አስጨነቀኝ? ጣጣ የሌለበት ሌላ እንደገና የተከልኩኝ የተንከባከብኩኝ ምን ችግር አለው? የገጠር እናት አባቶቻችን እህት ወንድሞቻችን እኮ ጥጋብ ነው ወደ ከተማ የሚያወጣቸው። አንቺ ስለምን ወጣሽ እንዳትሉኝ ብቻ። እኔ ለማረስ አልተፈጠርኩም። በነገራችን ላይ ገጠር በጣም እጠላለሁ። እንደዚህ ለማየት ደስ ይለኛል። በእርግጥ ቦታው ጓሮ በቃ በጣም ጫካው በጣም ደስ ይለኛል። መሄድ እወዳለሁ። ጫካ መሄድ እወዳለሁ። ግን አሁን ላይ ያኔ በብርድ ሰዓት ከሄድን ያው እኛ ጋር ያለው ትንሽ ቀዝቀዝ የሚል ነው ካለውበት ይልቅ ማለት ነው። ወደ እናቴ ጋር ወደ የትውልድ ሀገሬ ስገባ ይቀዘቅዛል። ስለሚቀዘቅዝ እኔም በቃ ያለኝ አማራጭ ዝም ብዬ መቀመጥ ነው። እርፍ ጨርቅም ተለጥፏል። የኔ ነው። ሲሄድ ይሄንን ለብሼ የምቆፈርበት ነው። አዘጋጅተውልኝ ማነቁጭ አዳሜ። እኔ ብቻ ለምን አደባባይ ወጥቼ ይቃጠላለሁ እንዴ? ሁሉም ነገር ይውጣ። ሁላችሁም ይሄንን ሪከርድ የምታዳምጡ ሁሉ ሰብስክራይብ፣ ላይክ፣ ሼር አድርጉ። እስከ መጨረሻ ቪዲዮን አዳምጡኝ። እኔ ማበረታታቸዋለሁ። ምን ችግር አለው? ኢንሰክቶቹን አስተያየት እያስቀመጣችሁ እውነትም ያንቺ ነው አዳሜ የኔ ነው ስላልኳችሁ እኮ አሁን አንዳንድ አስቀምጭልን አንዳንድ ስጭን። በነገራችን ላይ መድኃኒትም ነው። ኦ ማይ ጋድ ይሄ ገብታ ባጭሩ የተቀረጸ አለ ለካ አላወቁትም። እንግዲህ ሶሪ የተገኘው ነው ማቦካት ነው። ምንም ማድረግ አልችልም። ሆኗል። አንዴ ባላስገባው ጥሩ ነበረ ገብቷል። እና እናንተም ካገኛችሁ የምታዝኑልኝ ከሆነ ቀረጽ አርጋችሁ ላኩልኝ። ምን ችግር አለው? አይከፈልበት።
እና ለምታበረታቱኝ ሁሉ ጀዛኩሙላ፣ ለምታዩልኝ አስተያየት የምትጽፉልኝ ሁሉ ሀታ ሳላዛቸው ያያችኋላችሁ በረካ ሁኑ እላችኋለሁ። ጎመን የምትፈልጉ ኢንሰክት የምትፈልጉ ሁሉ ኑ ውሰዱ ትላለች ይላሉ ሁሉም የኔም ቤተሰብ የባሌም ቤተሰብ ይሄ እኔ ደግሞ በሁሉም ቦታ ባሌ አይደለም ጎረቤቴም እንደዛው ናቸው። ለእናንተም ይሰጣል በእኔ ሰበብ ማለት ነው። ግን የሚሰጣችሁ እኔን ሰብስክራይብ፣ ላይክ፣ ሼር ካደረጋችሁ ብቻ ነው። እኔን ካበረታታችሁ ነው። ካላበረታታችሁማ ማን ያውቃችኋል? እኔ ነኝ መጀመሪያ ላስተዋውቃችሁ የሚገባው እኔ ነኝ። አይ እነሱ እኔን አበረታተዋሉ ስለዚህ ይሰጣቸው ይላለሁ። እንዴ ጎመን ደግሞ ጥቅም አለው። እንሰክቶች ደግሞ በጣም መድኃኒት ነው ስለማታውቁት እንጂ መድኃኒትነት አለው። ቡላው አይደለም ቆጮ አይደለም አለ መድኃኒት ሆኖ የሚጠቀም አማርኛ ነው አልችለው። እንግዲህ ቆጮ ፍርፍር ልበላ እንዴ? ቆጮ ፍርፍር ብለ ወይንም ሁላችሁም አይታችሁ ሀሳብ አስተያየታችሁን እንደምታስቀምጡ ተስፋ አደርጋለሁ። እባካችሁ እንዴ ሰው እኮ ቪዲዮ አጫውቱልኝ ብሎ ሲቃጠል እኮ ለምንድን ነው እንደዚህ የሚቃጠለው? ነበርኩኝ። አረ ያለኝን ቪው እንኳን ያነሳብኝ ነው እንዴ! ምንድን ነው? ምንሽ ነው? እኔ እኮ እየዘየርኩላችሁ ነው። እናንተም ዘይሩኝና ቪዲዮ ላዝም አለኝ ዘይሩኝ ካልተባለ አይሆንም ተባለ። እኔ ደግሞ አልኳችሁ በየቤታችሁ እስኪ ሪከርዱን እስከ መጨረሻው ቪዲዮን እስከ መጨረሻው አዳምጣችሁ ሀሳብ አስተያየት ለምታስቀምጡልኝ እኔም ደግሞ የእናንተንም ቪዲዮ ሙሉ ቪዲዮ አዳምጬ ሀሳብም አስተያየትም ያለውን ነገር ኮሜንት አስቀምጥላችኋለሁ። ለምን ኮሜንትም በጣም አስፈላጊ ስለሆነ ማለት ነው። ግዴታችን ነው። እርስ በራሳችን ልንበረታታ ይገባል። ግድ ነው። በያላችሁበት አሁንም በድጋሚ ሰላም ያብዛላችሁ። ሁላችሁም መልካምን ጊዜ ተመኘዋላችሁ። የገጠር ቤትም ደግሞ ጎጆ ቤት እየታየኝ ነው፣ ግን በደንብ እየታየ አይደለም። ቢታይ ጥሩ ነበረ። ምናልባትም ቀጥሎ ሊታይ ይችላል። ጎመኖቹ ተበላሽተዋሉ፣ ግን ሆኖም ካሜራ ላይ ገብተዋሉ። ምንም አይደለም፣ ደስ ይላሉ። ዝናብ ሲዘንብ ፈካ ይላሉ። ፈካ ይላሉ። አሁን ዝናብ ስለሌለው ነው እንደዚህ ቅጭጭ ያለው። እነዚህ ሁላ ጎመኖች ይኸው ጥዬ ወጥቻለሁ። እኔ እልም ማልኩ ገበሬ የገጠር ልጅ ነበርኩኝ። ስደት ወጣውኝ፣ ደረቀ። ይኸው ይሄ ጎመን የ2 ዓመት ጎመን እኔው የተከልኩት። እውነት መስሏችሁ አዳሜ እንዴ? ይሄንን ያክል መሬት ኖሯት ምን ትሰራለች? ቸርችራት በላል እንዴ እንዳትሉ። በገጠር እንደዛ አማርኛ የለም። እንደ ከተማ አይደለም። የገጠር መሬት ሙሉን ቢሸጥ ስንት ያወጣል? 25 እንደ ከተማ አይደለም። 100 ካሬ በሚሊዮን ቤት እንደሚገዛ አይደለም። በነፃም ይሰጣሉ ከተቀመጣችሁ። ተራ የገጠሩን መሬት ማን ይፈልገዋል? የገጠርን ቦታስ ማን ይፈልገዋል? የሚፈልግ ካለ ሀየ እኛ እንሰጠዋለን። ትንሽም ካለን ተካፍለን ነው የምንበላው። ስለዚህ ሁላችሁም ሰላም በሉን፣ ሀገራችን ዘይሩልን። ዋው! ይሄ ደግሞ በቃ ምንድን ነው የሚባለው? ሜዳ ነው? አረ ሜዳ አይደለም፣ መንገድ ነው። አረ መንገድ አይደለም፣ መንገድ ነው። ከዚህ ጫፍ ወደ ዛኛው ጫፍ ዋው! ጽድት ያለ አስፋልት አልተደረገም እንጂ ያው የገጠር መንገድ ስለሆነ ነው አስፋልት ያልተደረገው። የገጠር መንገድ አስፋልት መቼም ሊደረግ ከተማው ያልገባው ቦታ ማለት ነው። ይሄ የኛ አካባቢ ሳይሆን የሚያውቀው ያውቀዋል። እናማ ማሰላማ መልካም ጊዜ ይመኝላችኋለሁ። 4 አይነት ቪዲዮ ነው የተደባለቀው፣ ድብልቅ ነው። እንግዲህ ጽሁፉም ሪከርዱም ሁሉም ነገር ድብልቅ ስለሆነ እናንተም ኮሜንት ደባልቃችሁ መሆኑ አስቀምጡኝ። ወዳችኋለሁ።